ነገሩ ከረረ። ህወሓት ከባባድ መሳሪያዎችን ወደ አማራና አፋር ክልል እያስጠጋ ነው። ህወሓት ከተቆጣጠራቸው ስፍራዎች ህዝቡ መሸሽ ጀመረ። ፕሪቶሪያ ፈርሷል። ህወሓት ወደ ግልጽ ጦርነት ተሸጋግሯል። የጌታቸው ረዳ ስምረት ፓርቲ ወልቃይት ዝግጁ ነች፣ ዋና አስተዳደሩ እየጠበቅናችሁ ነው ሲሉ ጠንካራ መልእክት አሻገሩ። ህወሓት እንደ ህዝብ ሊያጠፋን ነው ፍላጎቱ ያሉት የወልቃይት አስተዳደር አቶ አሸተ ህወሓትን አስጠነቀቁ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው ተከትሎ ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው ተሰማ። በዚህ ማል ታዲያ ህወሓት ወደ አማራና አፋር ክልሎች አለኝ የሚላቸውን ከባባድ መሳሪያዎችን ማስጠጋት መጀመሩ የሚገልጽ መረጃ ወጥቷል። ይህ መረጃ በተሰማበት ሰዓት ደግሞ ህወሓት ሊያጠፋን እየመጣ ነው ያሉት የወልቃይት አስተዳደር ዝግጁ ሆነን እየጠበቅን ነው የሚል ጠንካራ መልእክት አሰምተዋል። በአሁኑ የመረጃ ሰዓታችን የእነዚህን መረጃ ዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በሰሜን ኢትዮጵያ የተፈጠረው ውጥረት እጅግ ከፍ ወዳለ ደረጃ እየተሸጋገረ ይገኛል የሚሉ መረጃዎች ከስፍራው እየወጡ ይገኛሉ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው ተከትሎ ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው የተሰማ ሲሆን ህወሓት ወደ አማራና አፋር ክልል ከባባድ መሳሪያ ማስጠጋት መጀመሩ ደግሞ ትኩሳቱ ከፍ እንዲል አድርጎታል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩን እና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ሁሉም መሸሽ ነው የሚፈልገው የተባለ ሲሆን አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው ተብሏል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ካምፖቻቸውን ለቀው ሲወጡ ህዝቡ በእግር መውጣት ጀመረ ያሉት አንድ ነዋሪ በመኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት፣ አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ነዋሪው አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉ እንደነገጥም በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። ባላማጣ ከተማ የተለያየ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞቹን መያዝ ጀመሩም ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6 ሰዓትም መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው። ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል ሲሉ ገልጸዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸዋል። የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበረ የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቢ የተባለ አካባቢ እንደሰፈረ ተናግረዋል። ታዲያ ህወሓት ለጦርነት እየተሯሯጠ በሚገኝበት በዚህ ሰዓት ቀብሮ አስቀምጧቸው የነበሩ ከባባድ መሳሪያዎችን አውጥቶ ወደ አማራና አፋር ክልል እያስጠጋ እንደሆነ በጌታቸው ረዳ የሚመራው ስምረት ፓርቲ አጋልጧል። ህወሓት ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለመክፈት ዝግጅቱን ጨርሶ ለህዝብ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ሲል ስምረት ፓርቲ ገልጿል። ስምረት ፓርቲ የህወሓትን አካሄድ በመቃወም ባወጣው መግለጫ በወጣቶች ህይወት መቆመር ይብቃ ሲል መልእክቱን አስተላልፏል። ይህ የጥፋትና የሴራ ቡድን በህዝብ ስም እየነገደ የህዝቡን ፍትሐዊና ተገቢ ጥያቄዎች ለጠባብ ፖለቲካዊ አጀንዳው መሸፈኛ ሲጠቀምበት ቆይቷል ብሏል።
ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችን ደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምሯል ብሏል። የዚህ ቡድን ባህሪና ተግባር በተጨባጭ ሲታይ በስግብግብና ጨካኝ ፍላጎቱ ምክንያት የትግራይ ህዝብ ከባድ ዋጋ ሲከፍል ቆይቷል። አሁንም እየከፈለ ይገኛል ያለው ስምረት ፓርቲ ህግና ስርዓትን በመርገጥ የፕሪቶሪያን ውል ሙሉ በሙሉ በማፍረስና ጸረ ህዝብ ከሆነው የሻዕቢያ ስርዓት ጋር በማበር ከተጠያቂነት ለማምለጥ ሲል አካባቢያችን በቀጣይ ሁከትና ብጥብጥ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የጦርነት እንኮሳ ጀምሯል ሲል ገልጿል። ይህ ጸረ ህዝብ ቡድን እስካሁን የፈጸማቸው ወንጀሎች ሳይበቃው የቀረበለትን ተደጋጋሚ የሰላም ጥሪና የህዝባችንን ምህላ ወደ ጎን በመተው ጦርነት ለመጫር ሲያደርገው የነበረው የተቀነባበረ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ሲል አቋሙን አንጸባርቋል። በቀጣይ መረጃ የወልቃይት ጠገዴ ዞን አስተዳደር አቶ አሸተ ደምለው ሰሞነኛው ውጥረት በተመለከተ አስተያየታቸውን አጋርተዋል። ዋና አስተዳዳሪው ህወሓት ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴ መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ተደምጠዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ አሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነት የሚሹ እህት ወንድሞቻችንን እንቀበላለን፣ የኃይል አማራጭን አስበው ለወረራ የሚዘምቱ ካሉም አንታገስም ሲሉ አክለዋል። አቶ አሸተ ደምለው በንግግራቸው የወልቃይት ጠገዴ የዘመናት የአማራ ማንነት ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷልን ብለዋል። ዛሬ የደረሰበትን የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ላይ ልቆ መገኘትን ይጠይቃል ያሉት አቶ አሸተ አንደኛው በሀሳብ ትጥቅ ሲሆን ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና የተነቃቃ ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን ብለዋል። የሀሳብ ትጥቁም ሆነ ራስን ከወራ የመከላከል ዝግጅቱ መዳረሻ ግቡ የተከዜ አዳኝ ትውልድ ተልኮን ማሳካት ነው ያሉት አቶ አሸተ ተልኳችን ደግሞ ለመጪው ትውልድ ነጻነትን እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነት ያለመ ነው ብለዋል። ዘላቂ አሸናፊነት ስንል በሁለት መልኩ ነው በማለት የሚቀጥሉት የዞኑ አስተዳዳሪ በአንደኛው ገጽ ዘላቂ የህግ አሸናፊነት ሲሆን ሁለተኛው ገጽ ደግሞ የህግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳውን ኃይል የምንመክትበት ራስን የመሆን ክብር ሰማዕትነትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው ሲሉ አክለዋል። ትግራችን ራስን የመሆን ክቡር የማንነት ትግል ነው። የራስን እድል በራስ የመወሰን ትግል ነው። ነገር ግን ይህ ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው ያሉት አሸተ ምክንያቱም ለወረራ እየተዘጋጀ ያለው ኃይል ትግሉ የእርሱ ያልሆነን ርስትና ማንነት የመውረር የማጥፋት ነው ብለዋል። ይህ መምጫው ብዙ የሆነ ኃይል ሊመከት የሚችለው የትግል ዓላማ ጥራት ባለው በተራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመልስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበታተነ ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይቻልም ያሉ ሲሆን ራስን የመሆን ክቡር ማንነታችን በዘላቂነት ይረጋገጣል ስንልም እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው ሲሉ አስረድተዋል። እንደ ሰው ተከብሮ ከመኖር በባህል ወግና ቋንቋችን ከመጠቀም አልፈን የህዝባችን የዘመናት የመሰረተ ልማት ጥያቄዎች እንዲሟሉ በራስ ተነሳሽነት በአቅማችን እየታገልን እንገኛለን በማለት የቀጠሉት አቶ አሸተ የክልላችን መንግስት አቅሙ የፈቀደውን ድጋፍ በማድረግ ላይ ነው። የፌዴራል መንግስቱም አንደኛውን አንገብጋቢ ጥያቄ በኢትዮጵያ አየር መንገድ በኩል ምላሽ ሰጥቶናል። ለዚህም በመላው የወልቃይት ጠገዴ የአማራ ህዝብና አስተዳደር ስም እናመሰግናለን ብለዋል። ይሁን እንጂ በዚህ ሁሉ ድል መሀል ጠላት ዛሬም አይኑን ከኛ ላይ አልነቀለም ያሉት አቶ አሸተ ደምለው ከሶስት አስርተ ዓመታት በላይ ከአፓርታይድ በከፋ ሁኔታ ረግጦ ይገዛው የነበረውን ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያለማል። ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ያሉ ሲሆን ይህ ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም ፍላጎቱ እንደ ህዝብ ጨርሶ ሊያጠፋን ያሉት አቶ አሸተ ይህ ደግሞ
በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው በማለት ጠንከር ያለ መልእክት አሰምተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ተረምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።